ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 10ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን፣ ከቀላል ተነስተን እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን እያዳበርን እንሄዳለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ ለቻናላችን አዲስ ሆናችሁ ቤተሰቦች ፎሎ፣ ሼር ያደርጋችሁ ቤተሰብ ሁኑ፣ እኛንም አብራቱን ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ ምን ያለ እዚህ ጋር እንዴት እናንብበው፣ መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ ከዛስ ምን ብለን መመለስ አለብን፣ የሆነ ሰው እንደዚህ ቢጠይቀን ምን ብለን መመለስ አለብን የሚለውን እያንዳንዱ እስከ መጨረሻው እናያለን ማለት ነው። በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እዚህ ጋር ኤል ኦ አሉ፣ ሁለት ኦ። ስለዚህ ከኤል ጋር ምን ሚል ድምጽ አላቸው? ሉ ሚል ድምጽ አላቸው ማለት ነው። ከዛ ኬን እንደ ክ ማንበብ ነው፣ ሉክ ሉክ። ከዛስ ኤቲን አት ብለን ማንበብ፣ ቲኤችአይን እንደ ዚ ማንበብ፣ ኤስን እንደ ስ ማንበብ። ዲስ ሉክ አት ዲስ ሉክ አት ዲስ ምን ማለት ነው? ይሄን ተመልከት ይሄን ተመልከት። ሉክ ማለት መመልከት ማየት ማለት ነው። አት ማለት ያ፣ ዚስ ማለት ይህ ማለት ነው። ስለዚህ ሉክ አት ዚስ ይሄን ተመልከት ወይም ይሄን ተመልከች ማለት ነው። ከዛስ መልስ ዳብሊው ኦን እንደ ወ ማንበብ፣ ዳብሊው ኦን እንደ ዋ ዳብሊውን ዋው ዋው። ኤን አይን ናይ ሚል ድምጽ አለ፣ አይ ሚል ድምጽ አለ። ሁለት አናባቢ ከሆነ እዚህ ጋር አሁን አይ እና ኤ ያሉ ሁለት ናቸው። ስለዚህ አይ ምን ሚል ድምጽ አላት ማለት ነው? አይ ሚል ድምጽ አላት። ራሷን አይ ብለን እንጠራታለን። ስለዚህ ኤና አይን ናይ ብለን ማንበብ ነው። ሲኢን ስ ብለን ማንበብ፣ ናይስ ዋው ናይስ ዋው ጥሩ ነው ዋው ጥሩ ነው አልን ማለት ነው። ከዛስ እዚህ ጋር ኤላ አይ አለ። ኤላ አይን እንደማንበብ ነው፣ እንደ ሊ ታነባላችሁ። ኤስን እንደ ስ ታነባላችሁ። ከኤ ጋር ቲ አትነበብም ማለት ነው። ቲ አትነበብም፣ ሳይለንት ነች። ኤል አይን እንደ ሊ ታነቡና ኤስን እንደ ስ ታነባላችሁ። ኤንን እንደ ን ማንበብ ነው። ከዛ ሊስን ሊስን ቲኦን ቱ ብለን ማንበብ፣ ኤምኤን ሚ ብለን ማንበብ። ሊስን ቱ ሚ ሊስን ቱ ሚ ምን ማለት ነው? አዳምጠኝ ወይም አዳምጪኝ ለማለት ሊስን ቱ ሚ። ሊስን ማለት ምንድን ነው? መስማት ማዳመጥ ማለት ነው። ቱ ሚ ማለት እኔን እያለን ነው ማለት ነው። እኔን አዳምጭኝ ወይም አዳምጠኝ። ከዛስ አይኤምን አም ብለን ማንበብ፣ አም። ከዛስ ኤል አይን ሌ፣ ኤስን እንደ ስ፣ ቲን አናነብም ብያቸዋለሁ። ኤንን እንደ ን፣ ኤንን እንደ ን፣ ጅን እንደ ግ። ሊስኒንግ ሊስኒንግ አም ሊስኒንግ አም ሊስኒንግ ምን ማለት ነው? እየሰማሁ ነው፣ የዚህኛው መልስ ማለት ነው። እየሰማሁ ነው ብለን መለስን ማለት ነው። ከዛስ ኤልኢን እንደማንበብ ነው። እዚህ ጋር እንደ ሌ፣ ቲን እንደ ት፣ ኤስን እንደ ስ። ሌስ ሌስ ኤፍ አይን እንደ ፊ፣ ኤን አይን እንደ ኒ፣ ኤስ ኤችን ሺ። ፊኒሽ ፊኒሽ አይቲን ኤት ብለን ማንበብ። ሌስ ፊኒሽት ሌስ ፊኒሽት ምን ማለት ነው? እንጨርስ እንጨርስ ማለት ነው። ያ ወደዚህኛው እንሂድ። እዚህ ጋር ሌስ ስንል ምንድነው? እንደዚህ እናድርግ ለማለት ነው የምንጠቀመው። እንደዚህ እናድርግ። ፊኒሽ ማለት መጨረስ፣ ኤት ማለት ደግሞ ምንድነው? ይሄ። ስለዚህ ሌስ ፊኒሽ ኢት ስንል እንጨርስ እያልን ነው ማለት ነው። ከዛ መልስ ኤን እንደ ኦ ማንበብ፣ ኤልን እንደ ል፣ ኤምኦን እንደ ሞ፣ ኤስን እንደ ስ፣ ቲን እንደ ት። ኦልሞስት ኦልሞስት ዲኦን እንደ ደ ማንበብ፣ ኤንኤን እንደ ን። ደን ደን ኦልሞስት ደን ማለት ያው ሊጠናቀቅ ነው። ኦልሬዲ እያለቀ ነው ማለት ነው። ኦልሞስት ማለት ኦልሬዲ ተቃርቧል በአብዛኛው እንደማለት ነው። ደን ማለት ደግሞ አልቋል ጨርሰናል ለማለት ነው። ስለዚህ ኦልሞስት ደን ሊጠናቀቅ ነው ብለን መለስን ማለት ነው። ከዛስ እዚህ ጋር ኤልኤን እንደማንበብ ነው፣ እንደ ሌ ማንበብ። ቲን እንደ ት፣ ኤስን እንደ ስ። ሌስ ሌስ ኤስን እንደ ስ፣ ቲኤን እንደ ታ፣ አርን እንደ ር፣ ቲን እንደ ት ማንበብ። ስታርት ሌስ ስታርት ሌስ ስታርት ምን ማለት ነው? ሌስ ስታርት እንጀምር ማለት ነው። እዚህ ጋር ሌስ ስትሉ እንደዚህ እናድርግ ለማለት ነው የምትጠቀሙት። ለምሳሌ እንደዚህ እናድርግ የሆነ ነገር ለማድረግ ሲፈልጉ ሌስ ብላችሁ ማድረግ የፈለጋችሁትን ነገር መግለጽ ትችላላችሁ ማለት ነው። ስታርት ማለት ምንድነው? መጀመር። ስለዚህ እንጀምር ለማለት ሌስ ስታርት አለን ማለት ነው። ከዛ መልስ ምን ይሆናል? ኤኤምን አም ብለን ማንበብ፣ አርኤን እንደ ሬ ብለን ማንበብ፣ ሬ። ከዛ ኤን አናነብም፣ ዲዋይን ዲ ብለን ማንበብ። ሬዲ አም ሬዲ ምን ማለት ነው? ዝግጁ ነኝ ብለን መለስን ማለት ነው። ከዛ ወደ ከሚቀጥለው እንሂድ። ምን ይላል? ኤስ አም ኤምን አም ብላችሁ ማንበብ ነው። ከዛስ አርኤን እንደምን የምታነቡት እያቸዋለሁ፣ እንደ ሬ። ከዛስ ዲዋይን እንደ ዲ። ኤን አታነቡ፣ ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን ብቻ ስለምታነቡ።
ስለዚህ አርኤን እንደ ሪ ያነበብን ዲዋይን እንደ ዲ ማንበብ ሬዲ። ከዛስ ኤንኦን ና ብለን ማንበብ ዳብሊውን እንደ ው ማንበብ ናው አም ሬዲ ናው አም ሬዲ ናው ምን ማለት ነው? ዝግጁ ነኝ፣ አሁን ዝግጁ ነኝ። እንግዲህ አም ሬዲ ስንል አም ስንል ነኝ፣ ሬዲ ማለት ዝግጁ፣ ናው ማለት ደግሞ አሁን ማለት ነው። ስለዚህ አም ሬዲ ናው አሁን ዝግጁ ነኝ ብለን መመለስ እንችላለን። ከዛስ የዚህ መልስ ምን ሊሆን ይችላል? ኤልኤን እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን እንደ ስ፣ ሌስ ኤምኦን ሞ ብለን ማንበብ ሙ ቅርታ ሙ ብለን ማንበብ። ከዛስ ቪኤን ቭ ብለን ማንበብ ሙቭ ሌስ ሙቭ ሌስ ሙቭ ምን ማለት ነው? እንንቀሳቀስ እንንቀሳቀስ። ሙቭ ማለት ምንድነው? መንቀሳቀስ ማለት ነው። ሌስ እንደነገርኳችሁ እንደዚህ እናደርግ ለማለት ነው። እንንቀሳቀስ ለማለት ሌስ ሙቭ ማለት እንችላለን። ከዛስ ሲኦን እንደምን ማንበብ ነው? እዚህ ጋር እንደ ካ ማንበብ፣ ኤምኤን እንደ ም ማንበብ ካም ካም። ከዛስ ሲ ይቅርታ ኪው አይን ባንድ ላይ ኪዩ ብለን ማንበብ። ከዛ ሲና ኬ ደግሞ ባንድ ላይ ሲመጡባችሁ እንደ ክ እንደምታነቡት ነግሬያችኋለሁ ማለት ነው። ክ ከዛስ ኤል አይን ሊ ብለን ማንበብ ሊ። ኩዊክሊ ካም ኩዊክሊ ካም ኩዊክሊ ምን ማለት ነው? ፈጥነህና ፈጥነህላ ለማለት ካም ኩዊክሊ። ካም ማለት መምጣት ነው። ኩዊክሊ ማለት ደግሞ ፈጣን ወይም ፍጥነት ማለት ነው። ስለዚህ ካም ኩዊክሊ ፈጥነህና ብለን መለስን ማለት ነው። ከዛስ ኦኤንን እንደምናነበው ኦን ብለን ማንበብ፣ ኤም ዋይን ማይ ብለን ማንበብ። ከዛስ ዳብሉ ኤን ዌይ ብለን ማንበብ ዌ ዌ ኦን ሜይ ዌይ ኦን ሜይ ዌይ ምን ማለት ነው? በመንገዴ ነኝ ወይም መንገድ ላይ ነኝ ለማለት ኦን ሜይ ዌይ እንላለን ማለት ነው። መንገዴ ላይ ነኝ ወይም መንገድ ላይ ነኝ። ያ ኤስ ምን ይላል? አይን እንደ አይ ማንበብ ነው። ኤም አይን እንደ ሚ ማንበብ፣ ኤስን እንደ ስ፣ ሚስ ሚስ ዋይ ኦዩን ዩ ብለን ማንበብ አይ ሚስ ዩ አይ ሚስ ዩ ሁላችሁም እናውቃት ቃል ነች። ናፍቀኛል ወይም ናፍቀሽኛል ለማለት ነው። ከዛ መልስ ኤምኢን ሚ ብለን ማንበብ፣ ቲኦን ቱ ብለን ማንበብ፣ ሚቱ ሚቱ ማለት እኔም እያልን ነው። እኔም ናፍቀኸኛል ወይም ናፍቀሽኛል ለማለት ሚቱ ባጭሩ ማለት ነው። ከዛስ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶን ቢኤን እንደ ቢ፣ ኤስኤን እንደ ሳ፣ ዲን እንደ ድ፣ ሳድ ዶን ቢሳድ ዶን ቢሳድ ምን ማለት ነው? አትዘን ወይም አትዘኝ ለማለት ዶን ቢሳድ እንላለን ማለት ነው። እንግዲህ እዚህ ጋር ዶንት ማለት አይሆንም አይደለም፣ ልክ እንደነት ማለት ነው። ቢሳድ ማለት ደግሞ መከፋት ነው። ስለዚህ ዶንት ስላለ አፍራ ስለሆነ ዶን ቢሳድ ስንል አትዘን ወይም አትከፋ ማለት ነው። ከዛ መልስ ምን ብለን መመለስ እንችላለን ማለት ነው? አይ ዊል ትራይ አይ ዊል ትራይ ምን ማለት ነው? እሞክራለሁ ብለን መመለስ እንችላለን ማለት ነው። ዊል ማለት ገና ለወደፊት ነው። ትራይ ማለት ደግሞ መሞከር ማለት። ስለዚህ እሞክራለሁ ስንል አይ ዊል ትራይ ብለን መለስን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ብቻ ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ